በዛሬ ቪዲዮ የስኳር ህመም ያለባቸው ሰዎች የደም ስኳራቸውን ለማስተካከል መከተል ያለባቸው ወሳኝ የአኗኗር ዘይቤ ላይ ትኩረት አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቪዲዮውን ብትጀምሩ መልካም ነው። አንደኛ አስቀድሜ እንዳልኳችሁ አመጋገብ በጣም ወሳኝ ነው። አመጋገባችሁ ላይ እንግዲህ ግላይሴሚክ ኢንዴክስ ዝቅተኛ ይሆን። ግላይሴሚክ ኢንዴክስ ማለት አንድ ምግብ ወደ ስኳር የመቀየር አቅሙ ምን ያህል ነው? በተለይ ከ55% በታች የሆኑትን ባቄላ፣ አተር፣ ምስር፣ የግሪን ቬጂቴብልስ የሚባሉትን እንደዚህ የአረንጓዴ አትክልቶች፣ የእንቁላል፣ እርጎ፣ ወተት፣ ጤናማ ስብ ይዘቶች እዚህ በፊት ባቀረብኩላችሁ ቪዲዮዎች ያቀረብኩላችሁን ወደኋላ ተመልሳችሁ በማየት የአመጋገባችሁን መመልከት በጣም ወሳኝ ይሆናል። ጠቅለል ሲደረግ ግን የካርቦሃይድሬት ከ20 እስከ 30% እንዳይበልጥ፣ የፕሮቲን ይዘቱ 50 እስከ 60% ማድረግ፣ እንዲሁም ደግሞ የስብ ይዘት ከ40 እስከ 50% በማድረግ የስብ ሲባል ጤናማ ስቦች ማለት ነው። እንደ አቮካዶ፣ ኤክስትራ ቨርጂን ኦሊቭ ኦይል የምንላቸው እንደ ኦሊቭ ኦይል፣ ከተልባ የምናገኛቸው ቅባቶች፣ ጤናማ የሚባሉ ቅባቶች፣ ለውዝ የመሳሰሉትን ማካተት። እነዚህ ብዙ ጊዜ ስብነት ሲሆን ጤናማ ስብነትና ያላቸው እንዲሁም የደም ስኳር ከፍ እንዳይል ያደርጋል። ስለዚህ አመጋገባችሁን መመልከት የመጀመሪያ ስትራቴጂያችሁ ነው ማለት ነው። ጤናማ አመጋገብ በመከተል የደም ስኳራችሁን ማስተካከል። ሁለተኛ ስትረስን መቀነስ በጣም ወሳኝ ነው። ስትረስን መቀነስ እንግዲህ ዴይ ቱ ዴይ በየቀኑ ካላችሁ ህይወት ጋር ጫና የበዛበትን ነገር በተቻለ መጠን መቀነስ። ስትረስ ምንድነው? ኮርቲዞል የምንለው ነው፣ አድሬናሊን የምንለው ግሮዝ ሆርሞን፣ እነዚህ ሆርሞኖችን ይጨምራል። እነዚህ ሆርሞኖች በደም ውስጥ ያለን ስኳር የመጨመር አቅም አላቸው። ስለዚህ ስትረስ በሆነ ቁጥር እነዚህ ሆርሞኖች ስለዚህ በጭንቀትን መቀነስ፣ ስትረስን መቀነስ የደም ስኳራቸውን ለማስተካከል በጣም ወሳኝ ይሆናል። በሶስተኛ ደረጃ ጥሩ እንቅልፍ መተኛት። እንቅልፍ በጣም ወሳኝ ነው። በቀን ከ8 ሰዓት እስከ 7 ሰዓት መተኛት፣ በጊዜ መተኛት። ይሄን ለማድረግ እንግዲህ ማታ የምትተኙበትን የስሊፕ ሃይጂን የምንለው ማለት ነው። ጤናማ እንቅልፍ ለምሳሌ ሀሳብ ይዛችሁ አለመተኛት፣ ሀሳባችሁን በጊዜ ጨርሳችሁ መተኛት፣ መብራት ማጥፋት፣ ቤታችሁ የምትተኙበት ቤት በጣም ዳርክ ሩም ኳይት ሩም እንዲሆን፣ እንደዚህ አነቃቂ ነገሮችን አለመጠቀም፣ በአጠቃላይ ስሊፕ ሃይጂን የምንለውን የጤናማ እንቅልፍ እንዲኖራችሁ ማድረግ በጣም ወሳኝ። ምክንያቱም አንድ ሰው እንቅልፍ እያጣ ባደረ ቁጥር ኮርቲዞል የምንለው ሆርሞን ይጨምራል፣ አድሬናሊን የስትረስ ሆርሞኖች ይጨምራሉ። ስለዚህ አንድ ሰው እንቅልፍ ሳይተኛ ካደረ፣ በተለይ የደም ስኳር ያለበት ሰው እንቅልፍ ሳይተኛ ካደረ ጧት የደም ስኳሩ ይጨምራል። እነዚህ ስትረስ ሆርሞኖች የደም ስኳራችሁ ከፍ እንዲል ያደርጋል። ስለዚህ ሁለተኛ ስትራቴጂያችሁ ደግሞ ጤናማ የሆነ እንቅልፍ መተኛት። ሶስተኛው የሰውነት እንቅስቃሴ ማድረግ በጣም ወሳኝ ነው። የደም ስኳር ያለባቸው የሰውነት እንቅስቃሴ በተለይ ከበላችሁ በኋላ ሁልጊዜ ወክ 30-40 ደቂቃ እንቅስቃሴ ማድረግ ጥሩ ነው። ለምንድነው? እንቅስቃሴ በምታደርጉበት ወቅት ጡንቻችን የደም ስኳርን የመቀነስ አቅም አለው። እንደውም ብዙ ጊዜ አንድ ሰው የሰውነት እንቅስቃሴ ሲያደርግ የደም ስኳር ያለባቸው ሰዎች ችግራቸው ዝቅተኛ የኢንሱሊን መጠን ነው። ስለዚህ ኤክሰርሳይዝ ሲያደርጉ ጡንቻችን ያለ ኢንሱሊን ደም ውስጥ ያለውን ስኳር የሚወስድ ከሆነ በጣም ጥሩ ነው ማለት ነው። ስለዚህ እንቅስቃሴ ማድረግ፣ በተለይ ከበላችሁ በኋላ አትተኙ፣ ቁጭ አትበሉ። የተወሰነ ደቂቃ 10 ደቂቃ 20 ደቂቃ በተለይ 30 ደቂቃ ድረስ እንቅስቃሴ ብታደርጉ የደም ስኳራችሁ ከፍ አይልም። እንቅስቃሴ ባደረጋችሁ ቁጥር ያለምንም ጥርጥር የደም ስኳራችሁ ዝቅ ይላል። ስለዚህ እንቅስቃሴ ማድረግ በተለይ ከበላችሁ በኋላ 20-30 ደቂቃ የእንቅስቃሴ ማድረግ ወክ ማድረግ ሌላው ስትራቴጂያችሁ ነው፣ ሊጠቅማችሁ የሚችል ስትራቴጂ ነው ማለት ነው። አራተኛው የምግብ ድግግሞሽን መቀነስን በጣም ጠቃሚ ነው። የምግብ ድግግሞሽን መቀነስ ማለት እንግዲህ በሁለት ከፍለን እንመለከተዋለን። ኢንሱሊን የምትወስዱ ሰዎች፣ አይነት አንድ የስኳር በሽታ ያለባችሁ ሰዎች እዚህ ላይ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም የምትወስዱት ኢንሱሊን በከፍተኛ ደረጃ የደም ስኳራችሁን ሊቀንስ ይችላል። ማትበሉ ከሆነ ምግብ በጣም እየቀነሳችሁ የምትሄዱ ከሆነ እዚህ ላይ ጥንቃቄ ማድረግ አለባችሁ። ሐኪማችሁን ማማከር ይኖርባችኋል። በተለይ ግን የሚዋጥ የምትወስዱና አይነት 2 የስኳር በሽታ ያለባችሁ ግን ይሄን የምግብ ድግግሞሽ መቀነስ በጣም ጠቃሚ ነው። በተለይ ሳይርባችሁ አትብሉ። ለምሳሌ አንድ ሰው በጊዜ 12 ሰዓት ቢበላ፣ ጧት አርፍዶ 4 ሰዓት ቢበላ አጠቃላይ 16 ሰዓት አካባቢ ጾም አለው ማለት ነው። ስለዚህ የምግብ ድግግሞሹ በቀነሰ ቁጥር የደም ስኳር ምን እያለ ነው የሚሄደው? ዝቅ እያለ ይሄዳል። ስለዚህ ስትመገቡ፣ ቀጣይ ምግባችሁን ስትመገቡ የደም ስኳራችሁ በጣም የመጨመር አቅሙ ይቀንሳል። አንድ ሰው ሲመገብ የደም ስኳሩ 180 ከሆነ ወደ 250 ሊሄድ ይችላል። በአንጻሩ የደም ስኳሩ 120 ደርሶ ከሆነ የሚመገበው ከፍ ብሎ 180 ሊቆም ይችላል። ስለዚህ ይሄ ማለት የምግብ ድግግሞሹን በጨመራችሁት ቁጥር የደም ስኳራችሁ ከፍ ይላል። የደም ስኳራችሁ ሳይወርድ ኢንሱሊናችሁ እንግዲህ አቅሙ ደካማ ስለሆነ ኢንሱሊን ሬዚስታንስ ስላላችሁ ደም ስኳርን ከሚቀበሉት ህዋሶች ሬዚስት በማድረግ ባለመቀበላችሁ ምክንያት ነው የደም ስኳር የሚጨምር።
ስለዚህ የምግብ ድግግሞሹ በተራራቀ ቁጥር በቀን 2 ጊዜ ብቻ ምናምን አይነት ማመጋገብ ማለት ነው ከሄዳችሁ ምንድነው ሊሆን የሚችለው? የደም ስኳራችሁ ምን እያለ ይሄዳል? ዝቅ እያለ ይሄዳል። ስለዚህ ሁለተኛው ምግብ ስትመገቡ በከፍተኛ ደረጃ ከፍ አይልም። 120 ላይ ደርሶ ስትመገቡ 180 ላይ ከፍ ሊል ይችላል። ነገር ግን 180 እያለ እዛው ላይ የምትመገቡበት ከሆነ ከሁለት ነው። ስለዚህ የምግብ ድግግሞሹን መቀነስ በጣም ወሳኝ ይሆናል ማለት ነው። ኢንተርሚተንት ፋስቲንግ ምንለው የምትመገቡትን የምግብ አይነት መለየት በጣም ወሳኝ ነው ብያለሁ። ለምሳሌ ከፍተኛ የሆነ የፕሮቲን ይዘት ያላቸው የፋይበር ይዘት ያላቸው ምግቦች ስትመገቡ የግላይሲሚክ ኢንዴክሳቸው ዝቅተኛ የሆነ ወይም ወደ ስኳር የመቀየር አቅማቸው ማለት ነው ወይም የግላይሲሚክ ሎዳቸው ማለትም በውስጣቸው ያለው የስኳር መጠን ዝቅተኛ የሆኑ ምግቦችን ስትመገቡ ልክ ወደ ደም የሚመጣውን የስኳር መጠን ዝቅ ብሎ ነው የሚመጣው። ለምሳሌ 100 ግራም ሩዝ ብትመገቡ 5 ወይ 6 ማንኪያ ስኳር ሊወጣው ይችላል። በተለይ ነጭ ሩዝ ከሆነ አያችሁት በ5 ማንኪያ በ6 ማንኪያ ነው ማለት ነው የደም ስኳራችሁን ከፍ የሚያደርግ። ግን ያላችሁ ኢንሱሊን ሪዘርቭ አነስተኛ ነው ወይም ደግሞ ኢንሱሊን ሬዚስታንስ ስላላችሁ ያንን ለመቀነስ ይቸገራል። በአንጻሩ 100 ግራም እንቁላል ብትመገቡ ግን ምንድነው የሚሆነው? 1 ማንኪያ ስኳር እንኳን አይሆንም። በደማችሁ ውስጥ የሚያስፈልገን የስኳር መጠን 5 ግራም ነው፣ 1 ማንኪያ ብቻ። ስለዚህ የምትመገቡት የምግብ አይነት ወሳኝ ነው። ተነጋግረናል። በጣም የምትመገቡት የምግብ አይነት ወሳኝ ነው። ከተመገባችሁ በኋላ የሰውነት እንቅስቃሴ ማድረግ በጣም ወሳኝ ነው። እነዚህ ስትራቴጂዎች በጣም ወሳኝ ናቸው። ውድ ተመልካቾች እየነገርኳችሁ ያለሁት ጥሩ እንቅልፍ መተኛት እጅግ በጣም ወሳኝ ነው። ስትረስ መቀነስ በደም ውስጥ ያለው የስኳር መጠን ከፍ እንዳይል ኮርቲዞል ሆርሞን እንዳይጨምር ያደርጋል። ስለዚህ እነዚህን ስትራቴጂዎችን መከተላችሁ በጣም የደም ስኳራችሁን ለማስተካከል ጥሩ ጤናማ የሚባል የአኗኗር ዘይቤ ነው። ፖርሽን ሳይዝ ላይ በጣም ጥንቃቄ ማድረግ በጣም ወሳኝ ነው። በተለይ የስኳር መጠናቸው ከፍተኛ የሆኑ ምግቦች አሁን ሙዝ መመገብ ልትፈልጉ ትችላላችሁ፣ አፕል መመገብ ልትፈልጉ ትችላላችሁ፣ ብርቱካን መመገብ ልትፈልጉ ትችላላችሁ፣ እንጀራ መመገብ ልትፈልጉ ትችላላችሁ። እንጀራ መጠኑ ዝቅ ማድረግ ነው። በተጨማሪ ደግሞ የምግብ ድግግሞሹን አሁንም በነገርኳችሁ ለምሳሌ አንድ ሰው ሳይርበው በቀን 4 5 የሚመገብ ከሆነ በቃ የደም ስኳሩ ከፍ እያለ ነው የሚሄደው። ከዛ ይልቅ በተለይ የሚዋጥ የምትወስዱ አይነት 2 የስኳር በሽታ ያለባችሁ ሰዎች የምግብ ድግግሞሻችሁን በጊዜ 12 ሰዓት ትበላላችሁ፣ በመሃል ወቅት ታደርጋላችሁ። ምናልባት ከራባችሁ ደግሞ የግላይሲሚክ ኢንዴክሳቸው ዝቅተኛ የሆኑ እንደ እርጎ፣ አቮካዶ፣ እንቁላል ትመገባላችሁ። ከዛ ትተኛላችሁ። አርፍዳችሁ 4 ሰዓት ስትመገቡ አጠቃላይ የደም ስኳራችሁን የማስተካከል ይችላል። ስለዚህ የምግብ ድግግሞሹን መቀነስ ሌላው ወሳኝ ነገር ነው። ሌላው አስፈላጊ ነገር እውቀት በጣም ወሳኝ ነው። የደም ስኳራችሁ እንዴት ነው መከታተል? የትኞቹ ምግቦች ናቸው የደም ስኳራችሁ ከፍ እንዳይል የሚያደርገው? ሄሞግሎቢን A1C ማለት ምን ማለት ነው? መቼ ነው ጉዳት የሚያደርሰው? አጠቃላይ እውቀት ስለ ጤንነታችሁ እውቀት በጣም ወሳኝ ነው። በጣም ይሄን ቪዲዮ የማቀርብላችሁ ውድ ተመልካቾቼ እውቀት እንዲኖራችሁ ነው። የደም ስኳራችሁን ምን መመገብ አለባችሁ? እንዴት ነው መከታተል ያለባችሁ? በምን መንገድ? ምክንያቱም የደም ስኳር በጣም አደገኛ ነገር ነው። ቁጥጥር ካላደረጋችሁት ቀስ እያለ የሚጎዳ ነገር መቀደም የለባችሁ። የደም ስኳር ከፍ ብሎ ለረጅም ዓመት የሚቆይ ከሆነ በተለይ አሁን ይሄ ሄሞግሎቢን A1C የሚባለው የስኳር ክምችት 11.9 ሆኖ ረጅም ጊዜ የሚቆይ ከሆነ አንድ ቀን መጎዳታቸው አይቀርም። አይን ይጎዳል፣ ኩላሊት ይጎዳል፣ ነርቮች ይጎዳሉ፣ ስትሮክ ሊያመጣ ይችላል፣ ልብ ችግር ሊያመጣ ይችላል። ስለዚህ አለመቀደም ነው ዋናው ነገር። ጤንነትን መቅደም መከላከል ነው። ፕሪቬንሽን ነው። ፕሪቬንሽን ኢዝ ቤተር። በጣም ኮስቲ ነው። አንድ ሰው ኩላሊቱን ቢያጣ በየሳምንቱ ዲያሊሲስ 3 ቀን ቢያሰራ ከ9,000 ብር በላይ ነው የሚያወጣው። የትራንስፕላንት ይሰራ ቢባል በጣም አስቸጋሪ ነው። ስለዚህ እንዳትቀደሙ ፕሪቬንሽን ላይ መስራት ነው። ለዚህ እውቀት ያስፈልጋችኋል። ተገቢውን እውቀት ለማግኘት ደግሞ እንደዚህ አይነት ቪዲዮዎች ይጠቅሟችኋል። ኮች ነው ለእናንተ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ። መረጃዎቹ እንደሚጠቅሟችሁ ስለማቅ ነው ከጊዜ ሁሉ አጣብቤ ለእናንተ ማቀርበው። እናንተ ደግሞ ቪዲዮዎችን ሊጠቅም ይችላል ላላችሁ ሰዎች ሼር በማድረግ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ እንዲያድግ ሰዎች ጋር እንዲደርስ እንዲጠቀሙበት። እውቀት በጣም ወሳኝ ነው። ያለ እውቀት በጣም ብዙ ሰው እየተጎዳብን ነው ያለው። ብዙ ሰዎች የደም ስኳር አለባቸው፣ ነገር ግን እንዳለባቸው አያውቁም። በዚህ ምክንያት ብዙ ጊዜ ደማቸው ውስጥ ስኳራቸው ከፍ ይልና ከፍተኛ ጉዳት ያመጣል። አንዳንድ ሰዎች ሴክሹዋል ዲስፋንክሽን ኖሯቸው ነው የሚመጡት። ወግንኙነት ወቅት ችግር ገጥሞኛል ብለው ነው። ምናልባት ይሄ ነገር እኮ ስኳር ሊሆን ይችላል ተብሎ ሲመረመር ነው ስኳር የሚገኘው። ስኳር ከፍ ሲል የማያመጣው ችግር የለም። ቶክሲክ ነው።
በቃ በጣም ቶክሲክ ነው። ስለዚህ እንዴት ነው የደም ስኳራችሁን መከታተል? እነዚህን ስትራቴጂዎች መከታተል አለባችሁ። እውቀት ያስፈልጋችኋል። የሚጠቅሟችሁን መረጃዎች ማየት ያለባችሁ። ሐኪማችሁ ከሚሰጣችሁ በተጨማሪ እውቀታችሁን ማዳበር፣ እንደዚህ አይነት ቪዲዮዎችን መከታተል ይጠቅማችኋል። ከሐኪሞች፣ ከባለሙያዎች፣ ከጤና ባለሙያዎች። ስለዚህ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የሚጠቅሙ መረጃዎችን በተከታታይ ይለቅላችኋለሁ ማለት ነው። ስለዚህ ሌላው ስትራቴጂ በቂ የሆነ እውቀት ማግኘት ነው። የመጨረሻው ክትትል ማድረግ፣ ፎሎ ማድረግ። ውድ ተመልካቾች በጣም በዚህ ዙሪያ ላይ ምንድነው እኔ በጣም እንደዚህ የምነግራችሁ ለምን ነው መሰላችሁ? እንድትጠቀሙ ነው። በስኳር ምክንያት አይኑን ማጣት፣ በስኳር ምክንያት እግሩን ማጣት። why because we can prevent መከላከል እንችላለን። መከላከል የምንችለውን ነገር እውቀት በማጣት ክትትል በማቆም ምክንያት why ለምን እንጎዳለን? why ስለዚህ እውቀት ሊኖራችሁ ይገባል። ክትትል ማድረግ አለባችሁ። የሄሞግሎቢን A1C የስኳር ክምችት ከ7 በታች መሆን፣ ከ7 በላይ 1% በጨመረ ቁጥር 8 በሆነ ቁጥር አሁን ባይሆንም በሚቀጥሉት 5 ዓመታቶች 25% አይን ኩላሊት የመጎዳት እድል አለ፣ ኮምፕሊኬሽን አለ። በ2% ከፍ ብሎ 9-10% እየጨመረ ያለ ምንም ቁጥጥር የሚቀጥል ከሆነ እስከ 50% የመጎዳት እድል አለ። 11 ሆኖ ለረጅም ጊዜ የሚቆይ ከሆነ በጊዜ ሂደት የመጎዳት እድል አለ። ስለዚህ ሰዎች አይናቸውን በስኳር ምክንያት ያጣሉ። በስኳር ምክንያት ኩላሊታቸውን ያጣሉ። በስኳር ምክንያት እግራቸውን ያጣሉ። ለምን? ፕሪቬንት ማድረግ እንችላለን፣ መከላከል እንችላለን። ቀድመን መከላከል እንችላለን። ስኳራችሁን ተከታተሉ። ከ7 በታች ማድረግ ትችላላችሁ። አመጋገባችሁን በማስተካከል ስትራቴጂዎችን ሐኪማችሁ የሚነግራችሁን በመስማት መድኃኒቶችን በመከታተል በተለይ ስትራቴጂውን እነዚህ አሁን ያቀርብኩላችሁን ስትራቴጂዎች እየተከታተላችሁ የደም ስኳራችሁ ከፍ ማለት ችላ አትበሉ። እነሱ ማይተኛ በሽታ ይዞ ሰው መተኛት የለበትም። የጊዜ ቀስ እያሉ የሚጎዱ እያታለሉ የሚጎዱ እንደዚህ ግፊት፣ እንደ ስኳር የመሳሰሉ ክሮኒክ የሚባሉ በሽታዎች ቀስ እያሉ እያታለሉ የሚጎዱ በሽታዎች። አይ ሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ።